ትችላለች። ሁሉንም ነገር እንዲያቆም ታስገድደዋለች። ቆይ ገዜ ለምን ፊት ለፊት ሄዳ አትነግረውም? ነገሩን አፍረጥርጣው እያልሽኝ ነው? አዎ። ከኔ ባሰ ጥያቄ እሱ የለውም ብለሽ ነው? ገዜ እናቱ እኮ አንተ ጋር የለችም። ግን ስለ እናቱ መሞቷን ነው የተናገርኩት። ግን ደግሞ አለመሞቷን ያውቃል። አሁን ሊጋፈጠኝ ዝግጁ አይደለም፣ እኔም አይደለሁም። ገዜ ቦምቡ ላይ እንደቆምን ይሰማኛል። አዎ ልክ ነሽ። ምኑን? ፖሊስ ያመጣው? አዎ እኔ ነኝ። ልክ ነኝ ብለህ ታስባለህ? እንደዚህ ልክነት የተሰምቶኝ አያውቅም። ናቲ አባትህ እኮ ነው። የእናቴ ነፍስስ? የተፈጠሩት ነገሮችስ? አንድ ነገር ልምከርህ፣ ከቻልክ ከዚህ ቤት አትምጣ። መካሪዋ እማይሆን ምክር ነው። ምክንያቱም ይሄ ቤት ያንቺም የሱም ሳይሆን እናቴ ሴት ሆና እንደ ወንድ ላቧን ጠብ አድርጋ የሰራችው ቤት ነው። እሺ ትቀልድ እባክህ። አልቀልድም። በዚህ ሁኔታማ ራሴንም ትቼዋለሁ። ይኸውልሽ ቶት ነገሮች ሰላም እንዲሆኑ ነው የምፈልገው። ጥሩ ፍላጎት ነው፣ ግን ደግሞ ፍላጎትሽ ብቻውን አይጠቅመኝም። ስለዚህ ምክሬ ልስጥሽ። በዚህ ሁኔታ እዚህ ቤት ፖሊስ መምጣቱ ልክ አይደለም፣ ለልጅሽም ጥሩ አይደለም። እኔ አላመጣው። ይኸውልሽ ቶት ገዜ ግን አንቺን ነው የሚጠረጥረው። ምን ብሎ ጠረጠረ? እኔ በሆንም ባልሆንም እኮ ለውጥ የለውም አለው እንጂ መታወቁና ለህግ መቅረባችሁ የሚቀር ይመስልሻል? በል ከኔ ጋር ነሽ እንዴ? እኔ ደግሞ ለአንቺ የተሻለውን እየመከርኩሽ ነበር። እኔ ደግሞ ለአንቺ የተሻለውን ልምከርሽ። ቶሎ ብታመልጭ ይሻልሻል። ገንዘብ ገንዘብ እያልሽ እንዳትሞች። ግድ የለም ከገንዘብ ጋር ከሆነ ልሙት። በጣም አሪፍ ነው። ሳጥንሽ ውስጥ ይደለድል። አስቀይሜ ያለው እንዴ? ወይም የማትፈልገው እኔ ያደረኩ ነገር አለ? ኧረ የለም። ምን ይኖራል? ምን ነው? ምንም እንዲሁ ነው። ልጄን ያስቀየምኩ ነገር ካለ ይቅርታ ልጠይቅ ብዬ ነው። ኧረ አባቴ አንተ ምን በወጣ? ልጄ ምንም ቅሬታ እኔ ላይ ቢኖር ዝም እንዳትል ንገረኝ። እሺ? እሺ አባዬ። እሺ አመሰግናለሁ። ምን አድርጌ? ስሜቴን እየተረዳኝ ስለሆነ ይቅርታ ልጠይቅኝ ዝግጁ ስለሆንክ ነው። ምንም አይደለም። ተጫወት ይመለሳል ማለት ነው። ገዛኝ ምን እንደጻፈው ምን እንዳለው ወረቀቱ ላይ ምንም ነገር አልነገረውም ማለት ነው። ነገር ግን ከፍቶ ሳይ ብቻ ይዞት ይወጣል የወጣ ማለት ነው። እና በጣም ፈርቶ ነበር። በድጋሚ እንደምንገናኝ ተስፋ አደርጋለሁ ብሎ ትሁትን እገልሻለሁ ምን ነገር ትንፍሽ እንዳትይ እያለ ገዛኝ ከኋላ ሆኖ ፖሊስ ከኋላ ሆኖ እየዛተባት ነበር። ትሁትም ጥሩ ምንም ነገር እንደማትናገር ተወስናለች። አንድ ነገር ትናገሪና እገልሻለሁ ተጠንቀቂ እያላት እየዛተባት ነበር ማለት ነው። እና ፖሊሱም እንግዲህ ስለነበረ ሳቅሎ ወደ መጣበት ይመለሳል። ትሁት አባዬ ጋር ደውላ እያወራችው አባዬ አልቻልኩም ይቅርታ እያለችው ነበር። ቆይ ምን እየሆንሽ ነው ልጄ እያለ ሳወራ እሷም በችግር ውስጥ እንዳለችና ምንም ማድረግ እንደሌለ እንዳልቻለችው እየነገረች ነበር። አለሜ ልጄን ድምፅ ሰሙ። ልጄ እኮ እናቴ ብሎ ጠራኝ እያለችው ደስ ብሏት በደስታ በጻት እያለቀሰች ነበር። ምክንያቱም ከስንት ዓመት በኋላ ልጇን ድምፅ ስለሰማች በጣም ደስ ብሏት ነበር። ሞተዋል ተባለው ልጇ ብዙ ነገር ነበር እና እንዳጋጣሚ ትሁት ደግሞ እንግዲህ ምን እየተፈጠረ እያለ ፖሊስ እዚህ ቤት መመላለሱ ለአንቺ ጥሩ አይመጣም። ናታን እናቱ ስላገኘው በጣም ደስ ብሎ ለትሁቴ እየነገረው ነበር ማለት ነው። ትሁቴ ይህ ሁሉ በአንቺ ምክንያት ነው። ልጅሽን ሳልጠርገሽ እኔ እናቴን አገኘኋት፣ የእናቴን ድምፅ ሰማሁ እኮ ትሁቴ እያለ በጣም ነበር ደስ አለው ማለት ነው። እና ደስ ብሎ ስላዩ እኔም ደስ ብሎኛል። ይህ ሁሉ ምስጋና ላንቺ ይገባል። አይናታን እኔ እኮ ምንም ነገር አላደረግኩልም፣ ስለዚህ እባክህ ምስጋና አይጠበቅብህም እያለችው ነበረ። እና እሱም በጣም ደስ ብሎ ስለነበረ ትሁት ምን ያህል ደስታዬን እንደመለስሽልኝ ስላላወቅሽ ነው አንቺ እያለች ነበር። ገዛኝ በጣም ፈርቷል እየተፈጠረ ያለ ነገር። ገዛኝ ለምን እውነቱን ተናግራ አትገላገሉም? ምን ስለ ሁሉ ነገር ስለ ሁሉ ነገር ንገረውና በቃ ይቅርታ በጠየቀው ይሻላል ስትለው ቤቲ ትነግራለች። አይ በጭራሽ ሊሆን አይችልም ቤቲ፣ ስለዚህ ሌላ መፍትሄ ብንፈልግ ይሻላል። እንዴት ነው አሁን ታዲያ ምን ልታደርጉ ነው? ገዛን ጭራሽ ፖሊሱን በቃ እንደምንም ብለን ከሱ ማስቆም አለብን። ይሄ ደግሞ ትሁት ትጠቅመናለች። ትሁት ሁሉ ነገር እንድታቆሙ ታደርጓለች ናታን እያለው ነበር ማለት ነው። እያላት ነበረ። ነገር ግን ይሄ ነገር ምንም እያማረኝ አይደለም። ቦምብ ላይ የቆም ካሉ ምሰማኝ እንግዲህ ቦምቡ መፈንዳት ነው እንጂ ሌላ አማራጭ የለም እያለ ነበር።
እና ገዛኝ እንግዲህ ልጁን ይቅርታ ለመጠየቅም እያስበ ነበር ማለት ነው። እንግዲህ እናቱን እስከዛሬ ሳሰቃያት እንደነበርኩና ሞታለች ብዬ ያሳመንኩት አሁን ደግሞ በቤታለች ብዬ ላሳምነው ነው፣ ይሄ የማይሆን ነገር ነው እያለው ነበር። እና ሌላ ነገር ማድረግ ይኖርብናል እያላት ነበር። እና ምን እንደምናደርገው አላውቅም፣ ግን የሆነ ነገር መፍጠር ይኖርብናል ስላት ይነግራታል ማለት ነው። እና ተጋጣሚ ምን እያደረክ ነው ናታን ብላ ስትጠይቁ አልገባኝም፣ ምን አደረግኩ ደግሞ ብሎ ስትጠይቁ እንዴት አባትን ትከሳለህ? አባቱ እኮ ነው ናታን ስትለው ስትጨውበት ነበር። ትሁት ላይም እንደዛው ምን እየተፈጠረ ይመስላል? ትሁት ልጅሽ ያለችበት ሁኔታ ምክንያት ፖሊስ እዚህ ቤት መምጣት ነበረብሽ ታስበረች። ታዲያ እኮ እኔ ፖሊሱን አልጠራውም እኔ ምን አደረግኩ ብላ ስትከራከር ነበር። ቢሆንም ግን ብትጠነቀቂ ይሻልሻል፣ ልጅሽ ችግር ውስጥ የምታስገቢ የበለጠው እያለቻት ነበር። እዚህ ውስጥ እኔ ምንም የሚመለከተኝ ነገር የለም፣ አልገባኝም። ይህ ነገር እያደረጋችሁ ያላችሁ ህግ የማይጠይቃችሁ ነው እንደሚመስላችሁ እያለችው ስትጮህበት ነበር። እና እንግዲህ ልጅ ያስከፋው ነገር ካለ ልጠይቅ ብዬ ነው። ናታን ያስከፋው ነገር አለ እንዴ ብሎ ስጠይቀው አይ አባዬ በጭራሽ አላስከፋኝም፣ ምን ተፈጠረ? እና ምናልባት ልጄን ያስከፋሁት ነገር ካለ ይቅርታ ልጠይቅ ብዬ ነው ብሎ እንግዲህ ገዛኝ እስር ቤት መግባት እጅግ በጣም ይፈራዋል እና ይቅርታ ለመጠየቅና ክሱ እንዲያነሳለስ ነበር የሱ ፍላጎት። ነገር ግን ናታን ምንም እንዳልተፈጠረና ምንም እንዳላደረገም እየነገረው ነበር። አይ ምንም ነገር አባዬ አላስቀየምከኝም አለ እና እናቱን ሳስቀየው እንደነበረ ናታን የማያውቅና እናቱን በህይወት እንዳገኘ ታዲያ ምን አደረግኩ? እንግዲህ ምን ማድረግ እችላለሁ? ያሉበት አባኑ መታሰርኩ ምን ይላል አይደለም ስትለው ቤት ምንሆን ውጭውን የመታገል እመርጣለሁ፣ ውስጥ ከሆንኩ ከባድ ነው የሚሆነው፣ ስለዚህ መታሰሩን በጭራሽ አልመርጠውም እያላት ነበር። እና ታዲያ ምን አሰብክ እያለችው ነበር። መታሰሩን በጣም እንደምትፈራው ጭምር እየነገረው ነበር። እንግዲህ የመጣውን ሁሉ ነገር ለበጎ ብሎ መቀበል ሌላ አማራጭ የለምም እያለች አይ በጭራሽ አሁንም ትሁት እንድታሳምነው ማድረግ ይኖርብናል እንጂ በጭራሽ ይህንን እስር ቤት መግባት አልችልም። ፖሊሱ በድጋሚ መጣው ይቅርታ ማን ሊበል ፖሊስ ባሎ ስታወቃት ከአንቺ ጋር የተዋወቅኩ አይመስለኝም እያለችው እና እንግዲህ ድጋሚ ምርመራው ከፍቶ ለጋጠሚ ገዛኝ ይመጣና ትናንትና ይዤ የወድኩት ወረቀት ላይ ዩኒሴ ታግታ እንደነበረችው እዛ አንድነት ታግታ እንደነበረችው ደርሰንበታል። ኧረ ምንም ነገር የለም እኮ ምንም እንዴት እንዲዘን ነገር ምናምን ብሎ በተደጋጋሚ ደውላ እንድትመጣ ጠይቀን ነበረ። ነገር ግን አንተ ስራ በዝቶብኝ ነው ለዛ ነው ምናምን ብሎ እኔም እኮ ስራ እኮ ነው ያዝኩት ጨዋታ ይመስላል እንዴ ብሎ ህግ ለሁሉም እኩል እንደሆነ ጠንቅቆ ይነግረዋል ማለት ነው። እና በጣም ፈርቶ ነበር። ናታን ለእናቴ ደብዳቤ ጽፈ ነበር እንዲ ብሎ ስጠይቁ አዎ ጽፌለት ነበር። ምነው እዛ ክፍል ማንም ሰው መግባት አይችልም ብለ አልነበረም እንዴ ብሎ ይነግረዋል። አዎ በቃ እንግዲህ እሱ የጠየቁ ነው፣ ምናልባት አንተ እንደጻፍክ ትመሰክርልኛለህ አይደለ ስለው አዎ በሚገባ መሰክርልሃለሁ አባቴ ይለዋል። እና ከዛ እንግዲህ በጣም ፈርቶ ተጨንቋል። ምክንያቱም እየተካሄደ ያለ ነገር አደጋ እንደሚኖር ስለማቅና ወንጀሉ ከባድ እንደሆነ ስለተረዳ በጣም እየፈራ ነበር። እናቱ አጎቴ ጋር መሄድ ፈልጋለሁ ብላ እየነገረችው ነበር። አጎቴ ጋር መሄድ ፈልጋለሁ ስትል ገዛኝ አይሆንም ሌላ ቦታ ነው የምትሄጂ እርግጠኛ አጎትሽ ጋር ነው የምትሄጂ ስለ አዎ አጎቴ ጋር ነው መሄድ የምፈልገው እባክህን ፍቀድልኝ እያለች ገዛኝ እየጠየቀችው ነበረ ትሁት ማለት ነው። ከዛ ግን አይሆንም እያላት ነበር። በመጨረሻ እርግጠኛ አጎትሽ ጋር ነው የምትሄጂ ሲለው አዎ ብሎ ይነግራታል። እና ትሁትም አጎቷ ጋር ለመሄድ ሲሄድ ከኋላ እየተከተላት በመኪና ነበር። ከዛ በእግር ወርዶ ጭራሹ ከኋላ እየከተላት እሷም እያሮጠች እየተከታተላት እንደሆነ አውቃ ነበር ማለት ነው። ከዛ ትሁትም እየሮጠች ትደበቀዋለች ማለት ነው። ተደብቃ እሱም ሳልፍ እሷም ጉዞዋን ትቀጥላለች። አባዬ ቤት ለመሄድ እየተከታተላት እንደሆነ እርግጠኛ ነበረች። እሱ ግን ያወቀችው አልመሰለኝም እና ከፊት ትሰወርበታለች። እና ምን ተፈጠረ ገዛኝ ብላ ቤቲ ስትጠይቁ አመለጠችኝ እየተከተልካት እንደሆነ አወቀችው ስለው አይ አላወቀችም ምናምን እያለ ነበረ። እናም ታዲያ ምኑ ተሻለ ስትለው ትሁት እንደምትከተለው በደንብ አይታው ነበር ማለት ነው። ነገር ግን እሱ አላወቀችም ነበረ። ታዲያ ምን ለማድረግ አሰብክ? እና ባላቅም በቃ መለጠችኝ እያለ እንግዲህ ልጇ ወደ ቤት ማምጣት እንደምፈልገው ልጇ የት እንዳለችው
እየጠየቃት ነበር ማለት ነው። እና ለጊዜው ወደ ቤት አመጣለሁ እና ናታን እንደምንም ብላ ታሳምናለች፣ ክሱን እንዲያቆሙ ታደርገዋለች ብላ ትነግረዋለች። እና የትሁት ልጅ እቤት አመጣለሁ፣ ስለዚህ ናታን ክሱን እንዲያነሳ እንድታረግ እናረጋታለን ብሎ ይነግራታል። እና አላቅም ግን ይሄ ነገር ከባድ ይመስለኛል ስትለው አይ በጭራሽ አይከብድም እያለች እንግዲህ ትሁትዬ የኔ እናት አለሜን አገኘቻት። አለሜን ስላየቻት በጣም ደስ ብሏት ነበር። እንደዚህ ደስተኛ ሆኜ ልጄን እኮ አገኘው ድምፁ ሰማሁ እያለችው እየነገረችው ነበር። እና ትሁቴ ልጅሽ ስላገኘሽ በጣም ደስ ብሎኛል፣ ድምፅሽን ስለሰማሁ ድምፁ ስለሰማሽ ከዚህ በላይ ደስታ ይገባሻል። ግን አንቺ በእኔ ምክንያት ስቃ ውስጥ ገባሽ እኮ ትሁቴ እያለችው ነበር። አይ በጭራሽ አታስቢ፣ ስቃ ውስጥ አልገባም፣ ሁሉ ነገር ይስተካከላል እያለችው ነበር። እና ሁሉ ነገር እንደሚስተካከለው እየነገረችው ያለ አለሜ ግን በጣም እንደፈራችና እየተጨነቀችው እንደሆነ ስትነግራት ነበር። እና ምንም ቢፈጠር ምንም መፍራት እንደሌለባት እየነገረቻት ነበር ማለት ነው። እና ልጅሽም በሰላም እንደምትመጣና ልጅሽም እንደምታገኝ እርግጠኛ ነኝ እያለቻት ነበር። እና እባክሽን በቃ ሁሉ ነገር ይስተካከላል አባዬ እያለች እና አባዬ ችግር ውስጥ እንዳለችውም ጭምር እየነገረችው ትሁት ልጅሽን በሰላም ታገኛታለሽ፣ ለማረጋጋት ሞክሪ አባዬ በቃ ወደ ሳሎን እንሂድ፣ እኔ ብዙ መቆየት የለብኝም ወደ ሳሎን እንሂድ ብሎ አንድ ላይ ሁሉም ሰው ደስተኛ ሆኖ ፈገግ እያሉ ነበር። እናም የተፈጠረው ነገር እያወሩ እናም ሁሉ ነገር እንደሚስተካከል ተስፋ አደርጋለሁ እያለች ትሁቴ እንግዲህ ፖሊሱና ናታን አንድ ላይ እያወሩ ነበር። ናታን እንግዲህ ፖሊሱን ጠቆመው እሱ ስለሆነ